1967 የዩኒቨርሲቲ ተማሪዎች ሰልፍ ወጡ ወደ ፓርላማ ማቀኑ መሬት ለአራሹ ተዋጉለት አትሽሹ ያሉ ዘመሩ መሬት ለአራሹ ለላባፍሳሹ ሀገሩ ለባላገሩ ድላንተ ሆኗል ለለፍቶ አደሩ በማለትም ቀሰቀሱ መሬት ለአራሹ የሚለው ኃይለ ቃል የኃይለ ስላሴን መንበር የነቀነቀ ሆነ የአብዮተኞች መለያ ቃል ተደርጎም ተወሰደ ደርግም ወደ ስልጣን ሲመጣ መሬት ለአራሹን የፖሊሲው አካል አደረገው አንዳንዶች ደርግ ለኢትዮጵያ ሕዝብ ትልቅ ውለታ ውሎበታል የሚሉለት የመሬት ለአራሹ አዋጅ ባሳለፍነው ሳምንት 50 ዓመት ሞላው ይሁን እንጂ ዛሬም ድረስ የገበሬው ተጠቃሚነት አልተረጋገጠም በገዛ መሬቱ ላይ ባለቤት እንኳን መሆን ሳይችል ቀርቶ መሸጥና መለወጥ እንዳይችል ተደርጓል የሚሉ ብዙዎች ናቸው አራዳ የመሬት ይዞታን በተመለከተ በተደጋጋሚ ሐሳቦችን ሲያነሳ የሚታወቀውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን አነጋግሯል የተሻሻለውን የገጠር መሬት አስተዳደርና አጠቃቀም አዋጅ መነሻ አድርጎ በጉዳዩ ዙሪያ ያነጋገራቸው የኢዜማ ዋና ጸሐፊ ዋሲሁን ተስፋዬ ከ50 ዓመት በፊት የነበረው ትግል ዛሬም ድረስ ግቡን አልመታም የፊውዳሉ የነበረው መሬት ወደ መንግስት ከመዞሩ ውጪ ገበሬው የመሬቱ ባለቤት ሊሆን አልቻለም ሲሉ አስረድተዋል ያኔ ትግሉ ሲጀመር መሬት ያራሹ መሆን አለበት መሬት ገበሬው መሆን አለበት ብሎ የተነሳለት ትግልና መፈክር ግቡን መጥቷል ወይ አለም አልመጣም የሚለው አጭሩ መልስ አልመጣም ነው ትግሉ ይደረግ የነበረው መሬትን ከባላባትና ከንጉሳውያን ቤተሰቦች አውጥቶ የገበሬው ማድረግ የጨሰኛው ማድረግ ነበር በተቃራኒ ግን አሁን ባለው ስሪት ውስጥ መሬት የመንግስትና አለፍ ካለም የካድሬ መጫወቻ ነው እየሆነ ያለውና በአጠቃላይ የተነሳለትን ዓላማ የተነሳለትን መፈክር መጥቷል ብሎ ማለት አይቻልም አንደኛ ሰለሞኑ ብቻ አይደለም የሚያስጨንቀው ይሄ ደግሞ ከመንግስታዊ ድንጋጌ ነው ስለዚህ እንደፈለግን ዛሬ እንኳን ተስማምተን የመሬት ስሪታችንን የመሬት አዋጁን እንደሌሎች አዋጆች በቀላሉ እንቀይረው የምንችለው አዋጅ አይደለም ስለዚህ አዋጁ ከመንግስታዊ ድንጋጌ በመሆኑ እንዲህ በቀላል የሚሻሻሉም አይደለም መሬት ለአራሹ ሲታወጅ የመሬት ይዞታ ሚኒስትር የነበሩት አቶ ዘገየ አስፋው ደግሞ በአንጻሩ ገበሬው በመሬቱ ላይ ማምረትና ተጠቃሚ መሆን እስከቻለ ድረስ መሬቱን መሸጥ አለመቻሉ የመሬት ባለቤት እንዳይሆን አድርጎታል ማለት አይደለም ብለዋል መሸጥ መከልከሉ ገበሬው በአነስተኛ ገንዘብ መሬቱን ሽጦ ችግር ላይ እንዳይወድቅ ያግዘዋል ሲሉም አክለዋል ይዞታውን ለመጠቀም ይችላል መሸጥ ብቻ ነው እንጂ የተከለከለው ከመሬቱ በከፊል ቆርጦ ለማከራየት አልተከለከለም ባንኮችም ሞርጌጅ አድርገው መሬቱን ሞርጌጅ አድርገው ብድር ለመከፈል ይፈላል ለወንድ ሲንግል አትሸጠው ነው የተባለው ይሄ አትሸጥም ማለቱ ሌሎቹ መብቶች ሁሉ የሚያግድ አይደለም ዋናው ነገር ያኔ የተደረገው መሬቱን ተታሉ እንዳይሸጥ ለማድረግ ነው የመሸጥና መሬቱ ርስት መሆን አለመሆን ለገበሬው በመታየበት ጊዜ ምንም ችግር ያለበት አይመስልኝም ቢኮዝ ደግሞ ሌላው ወሰርሽ እንደሆነ ቢሸጥ እንኳን የሥራ ዕድል ሌላ ቦታ ሄዶ ለማግኘት የማይችል ስለሆነ የመሸጡ ብቻ ነው ፕራይቬት ኦነርሺፕ አይሆንም ነው ትልቁ ነገር አሁን ካዳስትራል ሰርቬይ ከተደረገ በኋላ አንድ ገበሬ በመታለል እንትን በሚባልበት ጊዜ ያ የሚያከራየው እንኳን መሬት በቀበሌ ሄዶ ማረጋገጥ አለ አዋጁ የገጠር መሬትን መሸጥ መለወጥ መከልከሉ ገበሬው በዝቅተኛ ሂሳብ መሬቱን እንዳይሸጥና ወደ ከተማ እንዳይፈልስ ያደርጋል የሚለው ሐሳብ ገበሬውን ካንተ በላይ እናውቅልሃለን እንደማለት ነው የሚሉት ደግሞ አቶ ዋሲሁን ተስፋዬ ናቸው ሲጀመር መጀመሪያ የመሬትን ጥቅም ከገበሬው በላይ ካራሹ በላይ የሚያውቀው የለም መሬት ለእያንዳንዱ ገበሬ ለእያንዳንዱ አራሽ ምን ማለት እንደሆነ ከሱ በላይ እኛ ፖለቲከኞቹን እናውቅለት አንችልም ኢትዮጵያ መንግስትና ከተማ ቀመስ የሆኑ ፖለቲከኞች እያለን ያለ ነው ገበሬው ለጥቅሙ መቆም አይችልም ስለዚህ ለጥቅሙ ማቀለት እኔ ነኝና መሬቱን ብሰጣው ተጦት ባንጀምበር ከዛ በኋላ ገንዘቡን ያጠፋዋል ወይ ተጣበታል ይያለ ይሄ ትክክለኛ ግምት አይደለም ከማንም በላይ የመሬቱን ጥቅም የሚያውቀው አካል የሚያውቀው ገበሬ በራሱ መሬት ላይ በሙሉ ኃይል የመጠቀም መብቱን ቢሰጠው ተጠቃሚ ይሆናል እንጂ ተጦት ይሄዳል ወይ ቀይሯል በሌላ ነገር ብሎ ይቀመጣው እኔ ከገበሬው ይልቅ እኔ ለገበሬው አውቀለታለሁ የሚለውን ሐሳብ ነው ያመጣው በተጨማሪም ገበሬው መሬቱ የራሱ ባለመሆኑ በባለቤትነት መንፈስ አያርስም ይህም ምርታማነት ላይ አሉታዊ ተጽዕኖ አለው ሲሉ አብራርተዋል ዋናነት የመሬት ስሪታችን አሁን ያለው አይነት መሆኑ ዝም ብሎ የባለቤትነት ይሹ ብቻ አይደለም ይነሳል እና ይሄንን ጥያቄ ስናነሳ ገበሬው የመሬት ባለቤት ሆኖ ካርታጁ ላይ እንዲኖር ከመፈለግ ብቻ አይደለም መሬት አሁን ባለበት የመሬት ስሪት ላይ በመሆኑ የምርታማነትን በከፍተኛ ሁኔታ እንዲቀንስ አድርጓል 85% ገበሬ ይዘን
ገበሬ ነው እያልን ግን አሁንም ስቲል ከውጪ ስደም እንለምን ከውጪ ሌሎቻችንም እንለምን ይሄ ሆኖ በዋናነት ከመሬት ስሪቱ ጋር የሚገናኝ ገበሬው መሬቱ የራሱ ባለመሆኑ ምክንያት ፈለገው ደረጃ ሊያርስ አልቻለም ወይም ደግሞ በባለቤትነት መንፈስ የሚፈልገውን አዝርት ዘርቶበት የሚፈልገውን አርጎ ሊጠቀም አልቻለም። በማንኛውም ሰዓት ከዛ መሬቱ ላይ ይነቀላል ወይም ደግሞ ለሌላ ልማት ተብሎ ሊነሳ ይችላልና ምርታማነትን በከፍተኛ ሁኔታ እንዲቀንስ ካደረገው ምክንያት አንዱ የመሬት ስሪታችንን ጭምር ነው። ያ ደግሞ ምርታማነቱ መቀነስ በደህንነት አረንቋ ውስጥ እንድንቆይ አድርጎናል። አጠቃላይ ይዘቱን መቀየር ነው የመሬት ስሪቱን መቀየር ዝም ብሎ አንድ አዋጅ ማሻሻል ብቻ ለቆም መወሰድ አለበት ብዬ አላምንም። መሬት ለአራሹ የገበሬ ወታደር እንዲፈጠር አስችሏል ያሉት አቶ ዘገየ ገበሬ በመሬቱ ላይ የባለቤትነት ስሜት ሲሰማው ለሀገር እስከ መዝመት እንደሚያስችለው በወቅቱ የነበረውን ታሪካዊ ሁነት በማንሳት አስታውሰዋል። ካራማራ በዓለም እየተከበረ መሰለኝ አይደለም። በዛ ላይ እኮ የዘመተው 300,000 ወታደር 300,000 የገበሬ ወታደር ከገጠር መሬት አዋጅ በኋላ ነው። ምክንያቱም ርስትን ባንል ከበፊቱ ከነበረበት የባርነት ስርዓት ወጥቶ ባለመብት በመሆኑ ነው ሀገሬ ሲደፈር ዝም ብዬ አላይም በማለት ብሎ የወጣው። ስለዚህ ያ ነገር እሱም መጥቀሙን ለማሳየት ከተፈለገ ጥራት በሚመጣበት ጊዜ የገበሬ ወታደር ከፍተኛ አስተዋጽኦ ነው ያደረገው። ገበሬው እስካሁንም ዛፍ ቆርጦ ሞፈር ለብልቦ ቀንበር አበጅቶ ድግር ጠርቦ አዘጋጅቶ በበሬ ትከሻ ነው የሚያርሰው። ይህ ለዘመናት ያልተለወጠ አሰራርን ለመቀየርና አርሶ አደሩ ራሱን ጠቅሞ ለሀገር የሚተርፍበት መንገድ እንዲኖር ግብርናው መዘመን እንዳለበት ተደጋግሞ ይነሳል።